ለአብያተ ክርስቲያናት ከተጻፉት ደብዳቤዎች በኋላ ዮሐንስ ወደ ሰማይ ዙፋን ክፍል ውስጥ ከፍ ብሎ ይወሰዳል። ወዲያው በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። አስቡት፣ በኤመራልድ ቀስተ ደመናዎች፣ በመብረቅ ብልጭታዎችና በነጎድጓድ ድምጾች የተከበበ ዙፋን። በዙፋኑ ዙሪያ ነጭ የለበሱ 24 ሽማግሌዎች አሉ። አክሊሎቻቸውን በእግዚአብሔር ፊት እየጣሉ ቅዱስ 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 የነበረውና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ ነው እያሉ ይጮሃሉ። ከዚያም ዮሐንስ አስገራሚ ነገር ያያል። በዙፋኑ ላይ በተቀመጠው በቀኝ እጁ በ7 ማኅተሞች የተዘጋ መጽሐፍ ነበር። ነገር ግን የትኛውም መልአክ፣ ሽማግሌ ወይም በሰማይ ሆነ በምድር ያለ ፍጥረት አንዳቸው እንኳ ማኅተሙን ሊከፍቱ አልቻሉም። ዮሐንስ ይህን ባየ ጊዜ ማልቀስ ጀመረ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ፣ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል አለው።